ሰላም ጤና ይስጥልን ተመልካቾቻችን ይህ የቤንሸኮ ቴሌቪዥን ነው። የቤንሸኮ ቴሌቪዥን ከደቡብ ራዲዮና ቴሌቪዥን ድርጅት ጋር በጋራ በመተባበር ዘወትር ማክሰኞ፣ ሐሙስ እና ቅዳሜ ወደ እናንተ የሚያደርስላችሁ ስርጭቱን ጀምሯል። በዛሬው መሰናዷችን ዜና በማሰማት የጀመረው የዕለተ ማክሰኞ ዝግጅታችን ካሁን ሰዓት ጀምሮ ወደ እናንተ እናደርሳለን። በዛሬው ዝግጅታችን ፕሮግራሞችን ወደ እናንተ እናደርሳለን። የሙዚቃ ግብዣም ይኖረናል። ፕሮግራሙን እየመራው ከናንተ ጋር ቆይታ ማደርገው እኔ ጌታ መሳይ ሙልጌታ ከካሜራ ባለሙያው ግርማ ከበደና ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ሙዚቃ ተገባብዘን እንመለስ። የሰው ልጅ ክቡር ሰው መሆን ክቡር ሰው ሞቷል ሰው ሊያድን ሰውን ሲያከብር በደግነት በፍቅር በክብር ተጠርቶ በክብር ይሄዳል ሰው ሊኖር ሰው ሞቱ የተሰጠኝ ሕይወት ዛሬ በነፃነት ሰው ተከፍሎበታል ከደምና ከአጥንት ስንት ወገን ወደቀ በነፃነት ምድር ትናገር አድዋ ትናገር ትመስክር ትናገር አድዋ ትናገር አገሬ እንዴት እንደቆምኩኝ ከፊታችሁ ዛሬ በኩራት በክብር በደስታ በፍቅር በድል እኖራለሁ ያው በቀን 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 ደሞ መከራውን ያን ሁሉ ሰቀቀን አድዋ ዛሬ ናት አድዋ ትላንት መቼ ተነሱና የወዳደቁት ምስጋና ለነሱ ለአድዋ ጀግኖች ለዛሬ ነፃነት ላበቁኝ ወገኖች የጥቁር ደም አምባ አድዋ አፍሪካ እምዬ ኢትዮጵያ ተናገሪ ተናገሪ የድል ታሪክሽን አውሪ ተናገሪ
ክቡራን ተመልካቾቻችን ከሙዚቃ ግብዣው ተመለስን። የሚዛን አማን ከተማ አስተዳደር ምክር ቤት አራተኛ ዙር 13ኛ ዓመት 34ኛ መደበኛ ጉባኤውን አጠናቋል። ጉባኤው ለሁለት ቀናት ሲመክር ቆይቷል። ባልደረባችን ቡዛየው አሳሳኝ ከምክር ቤት አባላት ለተነሱ ጥያቄዎችና ምላሾቻቸውን ይዞ ያሰናዳውን ፕሮግራም ወደ እናንተ የምናደርስ ይሆናል። መልካም ቆይታ። የሚዛን አማን ከተማ አስተዳደር ምክር ቤት አራተኛ ዙር 13ኛ ዓመት የሥራ ዘመን 34ኛ መደበኛውን ጉባኤ በሚዛን አማን ከተማ አካሂዷል። ለሁለት ቀናት የተካሄደው የምክር ቤቱ ጉባኤ በተለያዩ አጀንዳዎች ዙሪያ በጥልቀት መክሮ ነው የተጠናቀቀው። የምክር ቤቱ አባላት በከተማ አስተዳደሩ የተሰሩ የልማት ስራዎችን በመጎብኘት ነበር ጉባኤያቸውን የጀመሩት። የተሰራውና በመስራት ላይ ያሉ የኮሪደር ልማት፣ የአማን ከተማ ሞዴል የቅድመ መደበኛ ትምህርት ቤትና የግብርና ስራዎች የጉብኝቱ አካልም ነበሩ። በከተማው ከኮሪደር ጀምሮ እየተሰሩ ያሉ ልማቶች የከተማውን ገጽታ እየቀየሩ ከመምጣታቸውም በላይ አበረታች ስራዎች እየተሰሩ መሆናቸውን ነው የምክር ቤቱ አባላት የተናገሩት። እውነት ለመናገር ዛሬ ያየነው ነገር እጅግ በጣም የሚያስደስት ነው። በዚህ አጋጣሚ ክቡር ከንቲባችንን ልናመሰግን እንፈልጋለን። እኛ ሌሎች ከተሞች ወደ አዲስ አበባ ወደ ጅማ ስንሄድ የምንመኘውን ነገር ዛሬ እዚህ በከተማችን በሚዛን አማን ማየታችን እጅግ በጣም ደስ ብሎናልና እውነት ለመናገር ይሄ ፕሮጀክት ቀጣይነት እንዲኖረው ቀጣይ ደግሞ ከዚህ የበለጠ ተሰው የምናይመጥ እድል ቢመቻች ጥሩ ነው ብዬ አስባለሁ። እጅግ በጣም ደስ ብሎናል። አይተን ማናቆን ነገር አይተናል። ዛሬ በተደረገው የጉብኝት የመስክ ምልከታ እጅግ በጣም ደስታ ነው የተሰማኝ። ምክንያቱም ኮሪደሩን ስናይ በፊት ተጨናንቆ የነበረው ዛሬ መኪናም ሰውም በስፋት እንዲሄድ የተደረገበት ሂደት አለ። ሚዛን ላይም አይተናል። አሁን አማንንም እያየን ነው። አሁን ደግሞ እዚህ የቅድመ መደበኛ የተሰራው ትምህርት ቤት ሞዴል ነው። እስካሁን እንደ ዞንም እንደ ከተማም እንዲህ አይነት ሞዴል ቅድመ መደበኛ አልተሰራም። ለህፃናት ነው። ያው ህፃናት ናቸው ነገ ተምረው እቺን ሀገር ሊረከቡ የሚችሉና የተሰራው ነገር ባየሁት ነገር ደስ ብሎኛል። የሚዛን አማን ከተማ አስተዳደር ከንቲባ ኢንጂነር ሰለሞን ለዊ በጉብኝቱ ላይ ለነበሩት የምክር ቤቱ አባላትም ስለተከናወኑ የልማት ስራዎች ማብራሪያ ሰጥተዋል። በ2017 ዓመተ ምህረት እንደምታውቁት 940 አካባቢ ሜትር ኮሪደር በዚህኛው በስተግራ በኩል ያለው 100% ተጠናቋል። 2018 ዓመተ ምህረት ላይ ደግሞ በሚዛን አሁን የምንገኘው ከከፋበር በስተቀኝ በኩል በሚወስደው በሎት ሁለት ማህበራት ኮንትራክተሮች ናቸው የሚሰሩት። ይሄኛው አንደኛው ኮንትራክተር ነው። 500 ሜትር ነው ከማዘጋጃ ቤት አቶ ለማ ያሹ በረንዳ አንስቶ እስከ እርቄውን በሽር አካባቢ ያለው 500 ሜትር ነው። ይሄ አሁን እንደምትመለከቱት ምናልባት የአስፈጻሚ ሪፖርት ላይ አይታችሁ ይሆናል። አፈጻጸሙ አሁን ላይ 100% አልቋል። በፍጥነት ተገንብቶ በማለቅ ህዝቡ ወደ መደበኛው ወደ ንግድ ስራ መግባት አለበት። አለበለዚያ ለአንድ አመት ለሁለት አመት ኮሪደር ብለን የሰውን በረንዳ የምንዘጋ ከሆነ የንግድ እንቅስቃሴው ይቀንሳል። ከዛ ቀጥሎ ደግሞ ገቢያችንም ይቀንሳል። ሰውም በኑሮ ይማረራል። ፖለቲካ ነው የሚሆነው። ስለዚህ በአጭር ጊዜ መጀመር በአጭር ጊዜ ውስጥ መጨረስ የብልጽግና እሳቤ ነው። ይሄ ኮሪደር አንድ ወር ባልሞላ ቀን ውስጥ ተገንብቶ 100% አልቋል። ይሄ 45 ሚሊዮን አካባቢ ፈጅቷል። 500 ሜትሩ ከክፍያ አንጻር ሪፖርት ላይ እንዳያችሁት ኦልሬዲ ከ50% በላይ ከፍለናል። አሁን እንደምታውቁት ይሄኛው የሳይክል መንገድ አለው። አረንጓዴ ችግኝ ተከላ የሚከናወንበት አለ። ቀጥሎ ደግሞ 4 ሜትር የሚሆን የእግረኛ መንገድ አለ። ሼዶች አሉት። እነዚህ መብራቶች የምናያቸው ኮንትራክተሩ በራሱ ተደስቶ የሰራው ነው። እዚህ መሬት ውስጥም ከኋላ ሼድ ላይቶች አሉ። እነዚህ ሼድ ላይቶች ኮንትራክተሩ ከክፍያ ውጪ በራሱ የሚሰራው ነው። አማን ላይ ያለ ሚዛን ላይ ያሉ ማለት ነው የቆሻሻ መጣያዎች ከበጀት ውጪ ህዝብን በማነሳሳት በርካታ ስራዎችን እየሰራን ነው። 1.6 ኪሎ ሜትር ማለት ከማዘጋጃ አንስቶ ወደ ላይ የሚወስደው መሀል ከተማ ላይ በግራ በቀኝ ህዝቡ በራሱ እየሰራ ያለው ኮሪደር አለን። ያ ግምቱ ከ55 ሚሊዮን ብር በላይ የመንግስት ካዝና ያዳነ ነው ማለት ነው። ስለዚህ እነዚህ ኮሪደሮች አጠቃላይ እንደ ሚዛን አማን ከተማ አስተዳደር ወደ 5.04 ኪሎ ሜትር ኮሪደር ልማት ተሰርቷል ማለት ነው። በከተማ አስተዳደሩ የጸደቀው በጀት የህዝቡን የልማት ተጠቃሚነት በማረጋገጥ በኩል በምክር ቤቱ የክትትልና የቁጥጥር ስራዎች ሲከናወን እንደነበረ ነው አፈጉባኤው መብራቱ ቂቃ በመክፈቻ ንግግራቸው ያመላከቱት። ምክር ቤቶች የህዝብ ሉዓላዊነት መገለጫ እንደመሆናቸው መጠን በዲሞክራሲያዊ ስርዓት ግንባታና በመንግስት አሰራር ውስጥ የህዝብ ተሳትፎን በማረጋገጥ
በህዝቡ ኑሮ መብትና ነጻነት ላይ አዎንታዊ ለውጥ በማምጣትና መልካም አስተዳደር ለማስፈን የሚያስችል በጀት ማጽደቅ፣ በወጡ ህጎች ላይ መክሮበት ተገቢውን ውሳኔ ያስተላልፋል፣ አፈጻጸማቸውን ክትትልና ቁጥጥር ያደርጋል። የአሁኑ ጉባኤ ከሌሎች ጉባኤዎች ለየት የሚያደርገውንም ጉዳይ አፈ ጉባኤው በንግግራቸው ጠቁመዋል። የተከበራችሁ የምክር ቤት አባላት፣ የምንካሄደው ጉባኤ ልዩ የሚያደርገው ከተማችን የተሰጣትን ሀገራዊ ክልላዊ ኃላፊነት የተወጣችበት የመንግስት ኢኒሼቲቭ ደንቢ ሎጅ በጠቅላይ ሚኒስትራችን በመመረቅ ከተማችን ትልቅ ሀገራዊ ተስፋ የተጣለባት ጠቅላይ ሚኒስትራችን የምድር ገነት መሆኗን የገለጹበት ኢንተርናሽናል አይሮፕላን ማረፊያ በመጠናቀቅ ላይ መሆኑንና 7ኛው የሀገር ምርጫ ዝግጅት ወቅት ላይ በመሆኑ ልዩ ያደርገዋል። በተያዘው በጀት ዓመት ባለፉት 6 ወራት በከተማ አስተዳደሩ በማዘጋጃ ቤታዊ አገልግሎት በገቢ አሰባሰብና በግብርናው ዘርፍ አበረታች ስራዎች መከናወናቸው በሪፖርቱ ተጠቁሟል። በትምህርት፣ በጤና፣ በንግድና ኢንዱስትሪ፣ በስራና ክህሎት፣ በፍትህ፣ በሰላምና ጸጥታ መሰል ዘርፎችም የተከናወኑ ተግባራት የተሻለ አፈጻጸም የታየባቸው መሆኑም ተመላክቷል። የምክር ቤቱ አባላት የግማሽ ዓመቱን የእቅድ አፈጻጸም መነሻ በማድረግ ጥያቄ አንስተው በሚመለከታቸው የስራ ኃላፊዎችና በከንቲባው ኢንጂነር ሰለሞን ምላሽ ተሰጥቶበታል። እዛው ማዘጋጃ ላይ ያለው አጠቃላይ ከተሰሩት ስራዎች ውስጥ አዲስ መንገድ ከፈታ 21.4% ላይ ነው ያለው። አብዛኛው የኛ ከተማ አሁንም ቢሆን የከተማ ገጠር ፓርት ሰፊ ነው፣ መንገድ ያልደረሰበት ማለት ነው። ብዙ የመንገድ ጥያቄ ያለባቸው የማህበረሰብ ክፍሎች አሉ። ስለዚህ እነዚህን አዳዲስ የመንገድ ከፈታ አቅደን በእቅዱ መሰረት ምንም 100% እና ከዛ በላይ እየፈጸም ካልሄድን በስተቀር አሁን ባለው ሁኔታ የታቀዱ እቅድ የአዲስ መንገድ ከፈታ በዚህ አይነት ሁኔታ የሚሄድ ከሆነ በዚህ በመንገድ ዘርፍ ላይ ያለውን የመልካም አስተዳደር ችግር መቅረብ ስለማንችል ብዙ የህዝብ ጥያቄዎች አሉ ከመንገድ ጋር ተያይዞ። ስለዚህ እነዚህ ደግሞ መሰረታዊ ጉዳዮች ናቸው፣ ለጥያቄም የሚቀርቡ ስላልሆኑ ቀጣይ ላይ አዲስ መንገድ ከፈታን በተገቢ ተይዞ ከእቅድ በላይ መፈጸም የምንችልበት አማራጭ መንገድ ብንከተል በህዝቡ ዘንድ የሚነሳውን ከመንገድ ጋር ተያይዞ የመልካም አስተዳደር ችግር እንፈታለን። አንድ የመሰረተ ልማት ጥያቄ ያነሳለው ከገብርኤል ቤተክርስቲያን እስከ ጎል ትምህርት ቤት፣ ከጎል ትምህርት ቤት ባየነ ኮይንስ አርጎ ስታዶም የሚያደርስ እኔ በዚህ አጋጣሚ እዚህ ከተማ ላይ ቅድም የተከበሩ አቶ ደጀነ እንዲያማደስ ከ2000 ጀምሮ አስታውሳለሁ። 2000 ላይ ደሞዛችን 2800 ብር ነው። 500 ብር አዋተን ነው ያ መንገድ ያስከፈት ነው፣ ናዳጅ የለም ተብሎ። ዛሬ ሰሜን ቤንች ሰርተውታል። ይኸው ከተማ ከዞረ ጊዜ ጀምሮ ልማት አይቶ አያውቅም። የኛ ተወካይና ይህን ጥያቄ አንሳ መልስ መመለስ የሚችል መጥቷል ሲባል ሰምተናልና ይህን ጥያቄ አንሳልን። ይህን ጥያቄ ጠይቆኛል። ይህን ጥያቄ አንስቻለሁ። ከመሰረተ ልማት ጋር ተያይዞ በሰፊው መሄድ አልተቻለም። ሁለት ምክንያቶች አሉ። አንደኛ ከተማው ላይ እንዳልኩት ትኩረት በመስጠት ነው። ሁለተኛ ደግሞ ማሽነሪ በምክር ቤት ጸድቆ የጫራታ ፕሮሰስ ላይ በመሆኑና ባለማለቁ ምክንያት በተለይ ውስጥ ለውስጥ የመሰረተ ልማት የአዳዲስ መንገድ ከፈታ ነባር ጠጠር መንገዶች ጥገና ጋር ተያይዞ በሚገባ መስራት አልተቻለም። ባሉን ማሽነሪዎች የተወሰኑ መንገድ ከፈታዎችን ለመስራት ተሞክሯል። መንገድ ጥገናም በየቀበሌው ለመስራት ሞክረናል። ሆኖም ግን በቀጣይ ጊዜ የመሰረተ ልማት የመንገድ ከፈታ አጠቃላይ መንገድ ጥገና ለመስራት በተለይ የዶዘር ጫራታ እና የኤክስካቫተር ጫራታ ወጥቶ አልቆ ዶዘር 2 ዶዘሮች ጫራታም እሱም እያለቀ ነው። በዚህ ሳምንት ውስጥ ይገባል። ምክር ቤት አባላት ሲያነሱ የነበሩ ከመንገድ ጋር ተያይዞ ያሉትን በአጭር ጊዜ ውስጥ በትኩረት ሰርተን የመንገድ ጥያቄ አቅም በሚፈቅድ መልኩ ለመመለስ ዝግጅቶች አጠናቀናል። ተጠቃሚነቱን ለማረጋገጥ እዛ አካባቢ ጤነኛ የሆነ እንቅስቃሴ እንዲኖር ህግና ደንብ ለዛ እንትን መውጣት አለበት። እዛ አካባቢ ድንጋይ መጥቶ የሚደፋበት፣ አሸዋ መጥቶ የሚደፋበት፣ መኪና የሚዞርበት ከሆነ አሁንም ኪሳራ ስለሆነ ሳይውል ሳያድር እነዚህ መሰረተ ልማቶች ሲመረቁ ይህ ህግና ደንብ ወጥተው
ለህብረተሰቡ ግልጽ መሆን አለበት። ህብረተሰቡ ያን ህግና ደንብ አውቆ ያን ቅጣት አውቆ በዛ መራት አለበት የሚለው ሌላው ነገር ነው። በኮሪደር ሳይታችን ላይ ቅድም የተነሳው ኮሪደር ሰርተን ስናበቃ ሰስቴኔብል የሆነ የኮሪደር ጤንነት መጠበቅ አለብን። ይሄ ተገቢና ትክክለኛ ጥያቄ ነው የተነሳው። ይህንም የኮሪደሩን ለቀጣይ ትውልድ ለማስተላለፍ ኮሪደሩን በህግና በደንብ ለመምራት በየቀበሌው የውስጥ ደንብ የማውጣትና በጋራ የገመገምንበት እንዲሁም በኮሪደር ሳይቶች ላይ የኮሪደር ደንብ አስከባሪ በአራቱም ሎቶች ላይ አራት ሰው ቅጥር ፈጽመናል። የኮሪደር ደህንነት ኤኒ ቆሻሻ የሚጥል ስድ ልቅ እንስሳት ኮሪደር ላይ የሚነዱ ሰዎችን ቁጥጥር ለማድረግ እና ኮሪደሩን ቀጣይነት ሰስቴኔብል እንዲሆን ለማድረግ ብዙ ስራዎች ተሰርተዋል። ስራና ክህሎትና ንግድ ኢንዱስትሪ አካባቢ ላይ ያለው ጋር ልጀምር ከቴክኒክና ሙያ እንደመምጣቴ ማለት ነው። እዛ ላይ በተለይ የውጭ ሀገር የስራ ስምሪት ተጠቅሷልና እዛ ላይ በበቂ መልኩ አልተጠቀምንበትም። ውጭ የሀገር የስራ ስምሪት ላይ ብድር ምን ሰጠው የለም። በየወሩ እስከ 40 እስከ 45 ሺህ ብር ነው የሚከፈላቸው ልጆቹ። እነሱ ከዛ ይዘው በሚልኩት ደግሞ እዚህ የስራ እድል ይፈጠራል ማለት ነው። ይሄን ቀስቅሶ እንዲማሩ ማድረግ ይጠበቃል። ያ በትክክል ስላልተሰራ ከዚህ በኋላ ቢሰራበት። እንደ ዞን አማን ፖሊቴክኒክ ኮሌጅ ብቻ ነው ስልጠናውን እየሰጠ ያለው። በክልል 4 ፖሊቴክኒክ ኮሌጆች። ስለዚህ ያንን ከተማችን እንደ ምክር ቤትን ታውቆ ሴቶች የስራ እድል ስለሚፈጠርላቸው ያን መጠቀም ቢቻል የሚል ሀሳብ አለኝ። ከዚህ ጋር ተያይዞ የውጭ ሀገር ስምሪት ላይ እንደ ከተማ አስተዳደር በእኛ ተቋም ውስጥ ነው የተደገፈ ያለውና መልምለን ከቴክኒክና ሙያ ጋር ተያይዘው ወደ 178 ሴቶች ስልጠና በአንደኛ ዙር ወስቷል። በሁለተኛ ዙር ደግሞ ምዝገባ ላይ ወደ 150 ከ178 ውስጥ 151 ሴቶች ሲወሲ ያልፏል። ይሄ ከአጎራባች ቀበሌዎችም ጋር ተያይዘው እዚህ ከተማ ውስጥም እኛ መልምለው የሰጠነው አሉና በዚህ ውስጥ ያው የስምሪቱ ጉዳይ በእኛ አይደለም በሚኒስቴር መስሪያ ቤቱ ጋር ተገናኝተው ውል ገብተው የሚሄዱ ስለሆነ ይሄ ሞር የሄዱትን ማግኘት የምንችለው አዲስ አበባ ሄደው ስለሆነ አገናኝ ጋር ተገናኝተው እኛ የስልጠናውና የምልመላው ነው። ስለዚህ እነዚህ ምልመላዎችን በአግባቡ ወስደን እኛም የሰራን በተለይ ሴቶቻችን የዚህ ተጠቃሚ መሆን የሚችሉበት ላይ መንግስት አሁን ውል ገብቶ ከተለያዩ ሀገራት ጋር እየሰራ ያለ ስለሆነ ይህን እንደ ተቋም ወስደን እየን ያለንበት ያለ ነው። ስለዚህ ለስልጠና ምዝገባ አሁን እንደኛ ቀበሌ እንኳን ወደ 71 ሴቶች ስልጠና ላይ ያሉ ሂደት አሉና እነዚህን አጠነክረን ከሄን ሴቶቻችን የዚህ ተጠቃሚ ይሆናሉ የሚል ነገር አለኝ። ስንት የደረጃ ሀ የደረጃ ለና ደረጃ ሐመርሃ ግብር ከፋዮች አሉን? በዚህ ግማሽ ዓመት ስንቶቹ አሉ ስንቶቹ ወጡ የሚለው ነገር እዚህ ሲጠቀስ አላየሁ። ደረጃ ሽግግር ጋር ቅሬታ አለ። ማያድጉ አሉ፣ እሺ ማይሉ በቀን ያላቸው ትራንዛክሽን ከፍተኛ ነው፣ የሚያንቀሳቀሱት ብር ከፍተኛ ነው። ለአዋጁ አሳድጉ ብሎናል። 444 ሰዎች ማደግ አለባቸው። እነሱም ይጮዋሉ። ባለፈው ያሳደግናቸው ሰዎች ወደ ደረጃ ውስጥ ገብተው ደረሰኝ እየቆረጡ ነው። የኛ ዓላማ 500 የጠራ የሚዛን አማን ነጋዴን ወደ ደረጃ ሀ ማስገባት፣ ከእያንዳንዳቸው በአማካይ 100 ሺህ ማግኘት። 100 ሺህ ብናገኝ በወር ከተማችን እንግዲህ 50 ሚሊዮን ብርን በቫት ትሰበስባለች። ቀሪ ገቢዎቿን በሌሎች ትሰበስባለች ነው። እንደ ሌሎች አካባቢ እንደ ሌሎች ከተማ ብንሰራ የማያምር ከተማ ይዘን ሳይሆን ለመስራት የሚያስችል ባለሀብት ኢንቨስትመንት የሚጠይቅ ለአልማ የሚል ለስራ የሚል ላሳድግ የሚል ሰዎች ባሉበት ከተማ ሚዛን አማን ከተማ ቅድመ ዝግጅቷ በጣም ደካማ ነው። እድሎች ለምሳሌ ኤርፖርት ተከትሎ ሚዛን አማን ኤርፖርቱ በረራ በጀመረ ማግስት ኮምፕሊትሊ ብዙ ታሪኳ ይቀየራል። እኛ ከምናውቀው ከማናውቀው በላይ ሚዛንን አማንን ምን ማድረግ አለብን? አንደኛ መነሳት ያለብን ነገር ምንድነው? ስትራቴጂካሊ ፕላኖቻችን በጣም ስማርት ፕላን መሆን አለበት። ፕላኑ መስተካከል አለበት። የኛ ፕላን ውስጥ ከተማ የመሩ አካላት ልታውቁ ትችላላችሁ። በደቡብ ውስጥ ባለን ሰዓት ቀለል ተደርጎ ብዙ ቴክኒካሊ ሰዎች በማያውቁት መልክ ቤታቸው ቁጭ ብሎ የክልሉ ፕላን የሰራው ፕላን ይህንን ፕላን ኢምፕሊመንት ብናደርግ ተግባራዊ ብናደርግ ይህን ከተማ ወደ ሌሎች ከተማ ያሻግራል ወይ? እስቲ ሰፈራችሁ ልዩ
20 ሜትር ሳትሄዱ ዝግዛግ እንደዚህ የሚባል የከተማ ፕላን የለም። አማን ትንሽ ቆንጆ ነው። አማን ጥሩ ነው። ኔቸሯም ጥሩ ነው። ግን የተሻለ በጣም ጥሩ መሆን ትችላለች። በርካታ ሰዎች ከመሰረተ ልማት ጥያቄ ጋር ተያይዞ ያነሳቸዋቸው ጥያቄዎች ትክክል ናቸው። ቅድም ስናነሳ የነበረው ይሄ ከተማ ፕላኑን ለማስተካከል ወደ 13 ሚሊዮን አካባቢ አማካሪ ቀጥረን ጥናቱ አልቆ ቅርብ ጊዜ ወደ መንገምገም ነው የሚሆነው። ያንን ፕላን ተከትለን መንገዶችን እናወጣለን። ያን ፕላን ተከትለን እንሰፍራለን። ያን ፕላን ተከትለን ደግሞ የተለያዩ ስራዎችን እንሰራለን። ግን ለአሁኑ ኤግዚስቲንግ የተከፈቱ ማህበረሰቦቻችን የሚኖሩበት አካባቢ ላይ የመሰረተ ልማት ማዳረስ የተነሳው ጥያቄ ትክክል ነው። በተለይ በሚዛን አማን ከተማ አስተዳደር ውስጥ እኔ አሁን አይደለም የነበርኩት፣ ከድሮ ጀምሮ የተበደለ ቀበሌ ቢኖር እድገት ቀበሌ ነው። እድገት ቀበሌ ኃላፊነት ወስደን መሰረተ ልማቱን በጥናት መሰረት የምንመልስ ነው የሚሆነው። ምክር ቤቱ በጀት ስታጸድቁ 2017 ላይ መጨረሻ ዓመት ላይ ያው እኔ ነኝ ፋይናል ያደረኩት 80 ሚሊዮን ብቻ ነበር ካፒታል በጀት ፐርፎርም የተደረገው። ሚዛን አማን ከተማ አስተዳደር እድገቷ የሚለካው በካፒታል አፈጻጸም ነው አይደል? ሚዛን አማን ከተማ አስተዳደር እስከ ግማሽ ዓመት 280 ምናምን ሚሊዮን ብር ከፍያለሁ። this is history። ያለፈውን 3-4 ዓመት ብትደምሩ ይህንን ካፒታል በጀት አይደርስም። አሁን የከፈለው ቶታል ወደ ግማሽ ቢሊዮን ብር በላይ ነው ካፒታል እዚህ ከተማ ውስጥ ኢምፕሊመንት ያደረግን ያለ ነው። ከግንባታ ፍቃድ ጋር ተያይዞ ያለው ነገር በርካታ ችግሮች አሉ። ይሄም ትክክል ነው፣ እንወስዳለን። መልሶ ማልማት ስራዎች ጋር ተያይዞ ትንንሽ ቤቶች ከልክለናል፣ በይፋ ከልክለናል። ከዚህ ቀደም ትንንሽ ቤት እንዲሰራ ፍቃድ የተሰጠው ከልክለናል። ፍቃድ የተሰጣቸውን ሁሉ ለአብነት ያህል እዚህ ሳላሽ ፊት ለፊት ያሉትን ከፍጹም ሆቴል አጠገብ ያሉትን ሰዎች አይታችሁ ከሆነ ወይ 4-5 በላይ ሰዎች ራሳቸውን ችለው እንደዚህ ሊሰሩ የነበረውን በጋራ ይሰሩ ነው። አይታችኋል ብዬ ተስፋ አደርጋለሁ። እዚች ከ20 ካሬ ለያዘ ሰው ምትክ መሬት መስጠት 20 ካሬ ለያዘ ሰው ከተማው ምትክ መሬት አንድም ካሬ የለውም። ምትክ መሬት የሚባል ከተማ ውስጥ የለም። ከየት አንስተን የት ነው ምትክ የምንሰጠው? ባለሀብት ተስማምቶ መስራት እየቻለ ተስማምቶ ማይሰራ ከሆነ ተስማምቶ ለሚሰራ ሰው አሳልፎ መስጠት ነው ያለበት። ስለዚህ ክሊር የሆነ ስታንድ ይዘናል። አመራር ላይም እርምጃ ወስደናል። ይህ እንዲታወቅ ማለት ነው። ሌላ አሁን ሚዛን 4 አደባባይ አካባቢ 18 ትንሿ የጎንደር ህንፃ ያለችበት ጀርባ ላይ 18 ግለሰቦች በጋራ ለመስራት ዲዛይን ያሰሩ ነው። በጋራ ፊት ለፊት ያለው ማደያ አንስተን ግሪነሪ ነው የምናደርገው። ወደ ጋቡቃ አካባቢ ማደያውን ሽፍት አድርገን በአጭር ጊዜ ውስጥ ያ ቦታ አንስተን ለህዝቡ ክፍት እናደርጋለን። በርካታ ስራዎች ከተማ አስተዳደሩ በተለይ ከተማውን ወደ መልሶ ማልማት ላይ ትልቅ ስራዎች ተሰርተዋል። እኛም አሁኑንም የምናስቀጥለው ነው የሚሆነው እና ብዙ ችግር የለም የሚለውን ቢወሰድ ጥሩ ነው። የምክር ቤቱ አባላት ለ2 ቀናት ሲያካሂዱት የነበረውን ጉባኤ የሚዛን አማን ከተማ አስተዳደር የውሃና ፍሳሽ አገልግሎት ድርጅት የፍሳሽ ቆሻሻ አወጋገድና ደንብና የካቢኔ አባላት ሹመትን በማጽደቅ ነው የተጠናቀቀው። ከፕሮግራሙ ትምህርት እንዳገኛችሁ ተስፋ እናደርጋለን። የቤንች ሸኮ ቴሌቪዥንን ምርጫችሁ ስለምታደርጉ እጅግ አድርገን ከልብ እናመሰግናለን። ሙዚቃ ተገባብዘን እንመለስ። Come on,
Asune yenemako Atsashne kushata Ani wacha Vaisatana Nefshivchanistane Matana tamaito Amtashne Amnashon tsumaka Ashakani vakwe Mamarkatne Wasagon kaitsasa Mama ikani Spaisi sakane Aitama tala Nidana unna Pashtini kasa Amata done Pashtini unna Bodna tanga Nesni gamisa Marta unna we Marta ina Amaita tanga Yepana yeshushe Tabias tarwe Kasuma tanga Nikana yekushe Amaita barwe
ውድ ተመልካቾቻችን ይህ የቤንች ሸኮ ቴሌቪዥን ነው። የቤንች ሸኮ ቴሌቪዥን ዘወትር ዕለተ ማክሰኞ ከ12 ሰዓት እስከ 1 ሰዓት በአማርኛ ቋንቋ ወደ እናንተ የሚያደርሰውን ፕሮግራም እዚህ ላይ እንቋጫለን። ሳምንት በአዲስ አቀራረብ በሌላ ፕሮግራም እስክንገናኝ ድረስ ቸር ሰንብቱ እያል ፕሮግራሙን ስመራ የቆየሁት እኔ ጌታ መሳይ ሙልጌታ ከካሜራ ባለሙያው ግርማ ከበደና ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ቸር ሰንብቱልኝ።